ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ይስሐቅ ከድር ነኝ። ኤሌክትሪክ መኪኖች የዓለማችን የወደፊት የትራንስፖርቴሽን ሶሉሽኖች እንደሆኑ ይታወቃሉ። እነዚህን መኪኖች እንዴት ነው ቻርጅ የምናደርጋቸው? ለኤሌክትሪክ መኪና አዲስ ከሆኑ ወይም ባለቤት ከሆኑ እንዲሁም ደግሞ ለመግዛት ካሰቡ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ ኤሌክትሪክ መኪኖች እንዴት ቻርጅ እንደሚደረጉ፣ ቻርጂንግ ስፒዳቸው እንዲሁም ደግሞ የቻርጂንግ አይነቶቻቸውን በተጨማሪ ደግሞ የባትሪዎቻችንን እድሜ ለማርዘም ምን ማድረግ እንደሚገቡን እንደለመድ ነው ቀለል አድርገን የምናቀርብላችሁ ሲሆን ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። እንድትከታተሉን እንጋብዛለን። ይመቻችሁ። የኤሌክትሪክ መኪና ቻርጀሮች በተለያየ አይነት ፍጥነት፣ ፓወር እና ሌቭል የሚመጡ ሲሆን እነሱም ሌቭል 1፣ ሌቭል 2 እና ፋስት ቻርጅ ወይም ደግሞ ዲሲ ፋስት ቻርጅ በመባል ይታወቃሉ። የመጀመሪያው የቻርጀር ታይፕ ሌቭል 1 የሚባል ቻርጀር ሲሆን ይህም ቻርጀር በሰዓት ከ5 እስከ 8 ኪሎ ሜትር የሚያስኬድ አይነት ፓወር ጀነሬት ማድረግ የሚችል ቻርጀር ነው። ይሄኛው ሲሆን ይሄ ሌቭል 1 የሚባለው የቻርጂንግ ታይፕ ነው። ቤት ላይ ሌቭል 1ም ሌቭል 2ም የቤት ቻርጀሮች ናቸው። ቤት ላይ የምንጠቀምባቸው ናቸው። ኦር ይዘናቸው ስፔሻሊ ሌቭል 1 ይዘነው የፈለግንበት ቦታ ሄደን ቻርጅ የምናደርግበት ሲስተም ሲሆን ግን በጣም ከቻርጀሮቹ ስሎውስት ወይም ደግሞ ቀርፋፋ የሚባለው የቻርጂንግ ታይፕ ይሄኛው ቻርጀር ነው ማለት ነው። ይሄ ቻርጀር በሰዓት ከ5 እስከ 8 እስከ 10 ኪሎ ሜትር ያክል ልንሄድ የምንችልበት ቻርጅ ያስደርግልናል። ይሄ ማለት በአንድ አዳር ከ80 እስከ 100 ኪሎ ሜትር ሊያስኬድ የሚችል ቻርጅ ያስገኝልናል ማለት ነው። በመቀጠል ሌቭል 2 የሚባለው ቻርጂንግ ታይፕ ነው ያለው። ይሄ ሌቭል 2 ማለት ከሌቭል 1 5-10 እጥፍ ያክል ስፒድ ኦር ፓወሩን ቻርጅ ስናደርግ ስፒዱ ፈጣን ነው። ይሄኛው ነው። ይሄ ቻርጀር ቤታችን ላይ ግድግዳ ላይ ማውንት ተደርጎ መኪናችንን ኦልሞስት በ6 ሰዓት ከ6 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ ፉል ማድረግ የሚችል የቻርጂንግ ታይፕ ማለት ነው። ዋና ግን መጠንቀቅና መገንዘብ ያለብን ይሄንን ቻርጀር ስንገጥም በተቻለ አቅም ከዚህ ነገር ጋር ኤክስፒሪየንስ ያሉት ሰዎች መግጠም መቻል አለባቸው። ብዙ ጊዜ ከመኪኖች ጋር ከቻርጂንግ ጋር በተያያዘ የሚፈጠረው ችግር ዋና ቻርጂንግ አገጣጠም ላይ ቻርጀር አገጣጠም ላይ ስለሆነ ማለት ነው። ስለዚህ ቻርጅ ስናስገጥም ፕሮፐር የሆነ ይሄን ነገር ኖሌጅ ባሉት ፕሮፌሽናል በሆኑ ሰዎች መገጠም አለባቸው ማለት ነው። ስለዚህ ሁለተኛው ቻርጂንግ ታይፕ ሌቭል 2 የሚባለውና ይሄ ሌቭል 2 መኪናችንን ከ6 ሰዓት እስከ 8 ሰዓት ባለው ጊዜ ውስጥ ቻርጁን ፉል የሚያደርግ ቻርጅ ነው ማለት ነው። ወይም ስሙ ሌቭል 2 ዎል ማውንትድ ቻርጀር ይባላል ማለት ነው። በሶስተኝነት ደረጃ ደግሞ ዲሲ ፋስት ቻርጂንግ የሚባል ታይፕ ነው። ዲሲ ፋስት ቻርጅ ይባላል። ይሄም ዲሲ ፋስት ቻርጅ በጣም ሃይ ቮልቴጅ የሆነ ፓወር ያለው ቻርጀር ሲሆን በ30 ደቂቃ ውስጥ መኪናው ከነበረበት ለምሳሌ 20% ላይ ከነበረ መኪናው 80% ለማድረስ 30 ደቂቃ ነው የሚበቃው። በጣም ሃይ ቮልቴጅ የሆነ በጣም ፋስት የሆነ ፓወር ያለው ቻርጀር ሲሆን መኪናችንን በ30 ደቂቃ ፉል ማድረግ የሚችል ካፓሲቲ ያለው ቻርጀር ነው ማለት ነው። ይሄም ቻርጂንግ ታይፕ ብዙ ጊዜ ለሮድ ትሪፕ ላይ መንገድ ጉዞ በምናደርግበት ጊዜ ላይ ቻርጂንግ ስቴሽኖች የምናገኛቸው የሚገኝ የቻርጂንግ ታይፕ ሲሆን አገራችንም ወደፊት በሰፊው ተሰርቶ እንደምናይ ጥርጥር አይኖረንም። ይሄ ማለት በኤሌክትሪክ መኪናችን ብድግ ብለን ከዚህ ድሬዳዋ ደርሰን መምጣት እንችላለን። ከዚህ ኤኒ የሚፈለግባቸው ቦታዎች ክፍለ ሀገሮች በቀላሉ ደርሰን የምንችልበት ሁኔታ ነው የሚኖረው ማለት ነው። ስለዚህ በሶስተኝነት የሚቀመጠው ዲሲ ፋስት ቻርጅ የሚባለው ቻርጀር ነው ማለት ነው። ስለዚህ 3 አይነት ዋና ቻርጂንግ ታይፖች አሉ። ሌቭል 1 ይባላል። ሌቭል 1 ማለት ስሎውስት የሚባለው ነው። በሰዓት 5 እስከ 8 ኪሎ ሜትር ሊያስኬድ የሚችልልን ቻርጅ ያስገኘናል። ሌቭል 2 የሚባለው ነው። በሁለተኝነት ደግሞ ሌቭል 2 የሚባለው ዎል ማውንትድ ፋስት ቻርጀር ይባላል። ይሄም ፋስት ቻርጀር ከ6 ሰዓት እስከ 8 ሰዓት መኪናችንን ፉል ያደርግልን የሚችል ቻርጀር ታይፕ ነው።
በሶስተኝነት ደግሞ ዲሲ ፋስት ቻርጅ የሚባለው ቻርጀር ነው። ይሄም ለሮድ ትሪፕ የሚያገለግል ብዙ ጊዜ አይመከርም። ኦልዌይስ ይሄን እንድንጠቀም ሁልጊዜ ይሄን እንድንጠቀም አይመከርም። መንገድ ላይ ትሪፕ ላይ ስንሆን የተለያዩ ሀገራት ስንሄድ ቻርጅ ልናደርግ የምንችልበት ፋስት ቻርጅ ነው ማለት ነው። ሌላ ደግሞ ማወቅ ያለብን ኤሌክትሪክ ቬሂክል ቻርጀሮች የተለያየ አይነት ፕላጎች እንዳሏቸው ኦር ደግሞ ቻርጂንግ የምናደርገው ፕላግ ኦር ኮኔክተሩ የተለያየ እንደሆነ ነው። ብዙዎቹ ኤሌክትሪክ ቬሂክል ቻርጀሮች ታይፕ 2 ኦር ደግሞ ሲሲኤስ ይባላል። ይሄ ነው በብዛት የምንጠቀምበት ቻርጀር ይሄ ነው። ግን ሌላም የተለያዩ አይነት አሉ። ኦልደር ቨርዥኖቹም ሌላ ታይፖች ናቸው። እንደገና ደግሞ የቴስላ ስፔሻሊ ከአሜሪካ የሚመጡት ቴስላዎቹ ሱፐር ቻርጅ የሆነ ኮኔክተር ነው ያላቸው እና እነዚህ መኪኖች ሲመጡ መጀመሪያ ከማምጣታችን በፊት እዚህ ሀገር ያለውን ኮምፓቲብል ነው ወይ የሚለውን ቼክ ማድረግ አለብን። ምክንያቱም ሲመጣ አብሮት መምጣት ስለሚችል። እንደውም አንድ ከስተመራችንን ከዛ መኪና አምጥቶ ቻርጀሩ የተለየ ነበረና ኮንቨርተር አለች፣ ወደ ሲሲኤስ የምትለውጥ ኮንቨርተር አለች፣ ወደ ታይፕ 2 የምትቀይር እሷንም አብሮ ማምጣት ይችላልና ያንንም ሪኮመንድ አድርገ ነው ያንንም ይዞ መጥቷል ማለት ነው እሱ። ስለዚህ ኮምፓቲቢሊቲውንም ቼክ ማድረግ ይኖርብናል ማለት ነው። መኪናውን ከማምጣታችን በፊት ቻርጀር ታይፑ ምን አይነት እንደሆነ ማየት ያስፈልጋል ማለት ነው። ፕላጉ ምን አይነት ነው? ብዙ ጊዜ ሪስክ የሚወሰድ ነገር አለ። ምንድነው? ልክ እንደምናውቀው የሌላ ቻርጀር ቆርጦ የመቀጠል አይነት ነገር አለ። ኤሌክትሪክ መኪና ላይ ደግሞ እንደዚህ አይነት ነገር አይሰራም። ምክንያቱም ሊያበላሽና ሊያቃጥል የሚችለው ነገር ኪስን ጎዳ የሚያደርግ ነገር ስለሆነ ማለት ነው። ስለዚህ ኮምፓቲቢሊቲውን ቼክ አድርገን በዛ መሰረት አብሮ ማምጣት እንችላለን ማለት ነው። ስለዚህ የተለያዩ አይነት ቻርጂንግ ኮኔክሽኖች ነው ያሉት ማለት ነው። የባትሪያችንን ሄልዝም ለማርዘም መጠቀም የሚኖርብን ነገሮች አሉ። ያው ሁልጊዜ እንደምንለው የባትሪው ሄልዝ በጣም ማተር ስለሚያደርግ ፋብሪካው ለሰራለን ከ8 እስከ 15 ዓመት ጊዜ እድሜውን ለማርዘም መጠቀም የሚኖርብን ነገሮች አሉ። እሱም የመጀመሪያው ሁልጊዜ 100% ላይ ቻርጅ ለማድረግ ነው። ግዴታ አይደለም 80 ድረስ ማድረግ፣ ግን ሁልጊዜ 100 ድረስ ማድረግ አያስፈልግም። ከ20ም መውረድ የለበትም። ባይወርድ ይመከራል። ይሄም ግዴታ አይደለም፣ ግን ባይወርድ ይመከራል። ከ20 እስከ 80 ድረስ ቻርጅ ማድረግ የባትሪያችንን ሄልዝ ያረዝምልናል ማለት ነው። በተጨማሪ ደግሞ ፋስት ቻርጅን ወይም በ30 ደቂቃ ፉል የሚያደርጉ ቻርጀሮችን ዲሲ ፋስት ቻርጀሮችን ሁልጊዜ ያለመጠቀም፣ ሲያስፈልግ ብቻ መንገድ ስንወጣ ብቻ መጠቀም ነው የሚያስፈልገው። እሱን እንዲሁም መኪናችንን ስናቆመው ጥላ ላይ ማቆምም እንዲሁ የባትሪያችንን ጤና ያረዝምልናል። እነዚህ ሶስቱ ነገሮች ለባትሪያችን ጤና ለማርዘን ዋና ነገሮች ናቸው። ስለዚህ ብናደርገው የተሻለ የባትሪያችንን ሄልዝ እድሜውን ረጅም ያደርግልናል ማለት ነው። በተጨማሪ ደግሞ የኤሌክትሪክ ቬሂክል ቻርጀሮች ፊውቸሩ ወዴት እየሄደ ነው የሚለውን እናያለን ማለት ነው። ፊውቸር ቻርጂንግ ሲስተሙ ምን ይመስላል የሚለውን ለማሳየት ያክል አልትራ ፋስት የሆኑ ቻርጀሮች እየመጡ ነው። አልትራ ፋስት ማለት በ5 ደቂቃ መኪናውን ፉል ሊያደርጉ የሚችሉ ቻርጀር ሲስተሞች እየመጡ ነው። እንዲሁም ደግሞ ዋየርለስ ቻርጀሮችም ስማርት የሆኑ ዋየርለስ ቻርጀሮችም እየመጡ ነው ማለት ነው። ዋየርለስ ምንም ነገር ፕላግ ሳይደረግ መኪናው በቆመበት ቻርጅ የሚያደርግበትም ቻርጂንግ ኢንፍራስትራክቸሮችም ቢውል እየተደረጉ ማለት ነው። ከቀን ወደ ቀን የኤሌክትሪክ ቬሂክል ኢኖቬሽን አዳዲስ ነገሮች ይዘው እየመጡ ይገኛሉ ኢኖቬተሮች። ስለዚህ የቻርጂንግ ፊውቸሩ በጣም በሚገርም ሁኔታ ዋና ኤሌክትሪክ መኪና ትሬቱ ወይም ደግሞ ለቻርጅ የምናጠፋው ጊዜ ስለሆነ እሱን በማሳጠር በ5 ደቂቃ አልትራፋስት የሆኑ ቻርጀሮች እየመጡ ነው። እንዲሁም ደግሞ ዋየርለስሊ ቻርጅ የሚደረጉባቸው ሜካኒዝሞች እየመጡ ይገኛሉ ማለት ነው። ይህም ቻርጀሮች በመምጣታቸው ህይወታችንን ሞር ቀላል ከኤሌክትሪክ ጋር የሚኖረንን ህይወት ቀላል እያደረገው ይገኛል ማለት ነው። በዚህ ቪዲዮ ስለ ቻርጀር ቤዚኮች ይህም ማለት ሌቨል 1 ሌቨል 2 እና ዲሲ ፋስት ቻርጅ ምን ማለት እንደሆነ በምን ያክል ስፒድ መኪናችን እንደሚሞሉና የኤሌክትሪክ ቻርጀር ፊውቸሩ ወዴት እየሄደ እንደሆነ እንዲሁም ደግሞ ቤስት ፕራክቲስ ለመኪናችን የባትሪውን እድሜ ለማርዘም ምን ማድረግ እንዳለብን ገልጸንላችኋል። ይሄ ቪዲዮ እንደጠቀማችሁ አንጠራጠርም።
ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እንዲሁም ደግሞ ሌላ እንድንሰራላችሁ የምንፈልጉት ቪዲዮ ካለ ኮንቴንት ታይፕ ካለ ኤኒ ሪሌትድ ቱ አውቶሞቲቭ እንዲሁ ኮሜንት ላይ አድርጉልን። ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።